ቢኒን ገደለው። በጣም ያሳዝናል። እንግዲህ ቢኒ ያፌትን ስላሳሰረው ብቻ አምጡልኝ እገለዋለሁ አለና አስገድሏል ማለት ነው። በዛሬ ቀን ቢኒ በጽዮን ፍቅር እንደ ተሰቃየ በጨረሻው ወደ ሞት ሄዷል። ያሳዝናል። ግን ለምን እንደዚህ ያደረገ እና የያፌት ይስርን ደግሞ አንድ ቀን ነው። አንድ ቀን ታስሮ እንደዚህ ይወጣል። እንዴት እንደዚህ ይሆናል? እንግዲህ የሚያሳዝነው ቢኒ ነው። ቢኒ እንግዲህ ደስ ብሎት ነበረ። ደስ ብሎት ያፌትን አሳስር ያለው እና ፍትህ እናገኛለን ብሎ አስቦ ነበረ። ገኒ ራሱ በጣም ተደስታ ልክ ያፌትን ኤፍራታን ለመውሰድ ተፍ ተፍ ስሉ ያፌት እንደተፈታ ሰሙ ማለት ነው። ውድ ቤተሰቦች ደህና ናችሁ ወይ? ሐረግ ድራማ ክፍል 87 ተለቋል። ገብታችሁ የዛሬ ግን ያሳዝናል። ቢኒ መሞት አልነበረበትም። ቢኒ ሞቷል። ቢኒ በጣም መልካምና ጀግና ልጅ ነበረ። እንደገና ደግሞ ለናታንም ማን እንደሆነ ሁላችሁም ታውቃላችሁ። ከናታን ጋራ አንድ ላይ ሆኖ ነው ብዙ ነገር የሚያደርጉት ታውቃላችሁ። ቢኒ አለሱ ጥፋት በያፌት ምክንያት እስር ቤት ተሰቃይቷል። አሁን ደግሞ መጨረሻ ገሎታል ማለት ነው። እሱ በፊትም የታሰረው በያፌት ምክንያት ነው እና የሱ ስራ ልክ ስጠቁሞ ከሱ ጋር አልሰራም፣ ይሄ ስራ ጥሩ አይደለም እያለ እንትን ስለው እሱ ደግሞ አሳሰረው ማለት ነው። አሳሰረው። እሱ ራሱ ያደረገው ቢኒ ነው ያደረገው ብሎ አሳሰረው ማለት ነው። አሁን ግን አስገድሎታል። ሌላ ደግሞ ሉሊት ናት። ሉሊት ጉዶ ነች። ሉሊት እንግዲህ ለአለቃ እየተገዛች ነበረ። ከዚህ በፊት እኮ ኤፍራታ ብላ ነበረ። አሁን ያፌት አለቃ የምትይዘው ለአንድ ጊዜ እንኳን አያስብልሽም እንትን ይገልሻል ብላ ነበረ። ይሄው መጨረሻው እንግዲህ ጥፍሩን ቆራርጦታል። የታውቃላችሁ ሉሊት እንግዲህ ቅንጡ ሴት ነበረች። አሁኑ ሰዓት ጥፍር የላትም ማለት ነው። በአንድ እጅ ሁሉም ጥፍር ቆርጦታል። ታሪኩ የሚገርም ነገር ነው። እየጮኸች ነው እየቆረጠባት እና ሉሊት በጣም አዝናለች። አሁን ተኝታ ነው ያለችው። እንግዲህ ያፌት ታሰረ እየተባለ ደስታ ቢኒ እንደተደሰተ መጨረሻው ሀዘን ሆነ። ዳጊ በጣም ተጎድቷል። የአጎቱን ሞት ሲሰማ በጣም ነው እየተጎዳ። እኔ ብቻ እውነትም አልመሰለኝም። ከኋላ ነው የመቱት። የመጀመሪያ ሰው ስመታ ሌላ ሰው ደግሞ መቶ ቢኒን መታ ማለት ነው። እና ቢኒ ግን ወድቆ ነበረ፣ ደም በደም ሆኖ ነበረ። ግን መጨረሻው ሞቷል አሉ እና ቢኒ ያሳዝናል። ዳጊ ደግሞ ታውቃላችሁ ቢኒን እንደ አባቱ ነው የሚያየውና መጨረሻው አዘን ሆኗል። በጣም አዝኗል። ጽዮንም ይሄ ሲሰማ በጣም አዝናለች። አሁን ራሷን ስታለች። እንደገና ቤዛም ናታም ሁሉም በጣም ያሳዝናል። ብቻ የቢኒ ሞት እኔ ራሴ በጣም ነው ያዘንኩት። ቢኒ ብዙ አላማ አለው። እኔ ያፌትን ካላሳሰርኩ ሰው አይደለሁም እያለ ነበረ። ምኞትም ተሳክቶልኛል እያለ ነበረ። ግን ደግሞ እኔ ገረመኝ ያፌት ከህግ በላይ ከሆነ እንዴትስ ፊት ይገኛል? ለሴቶችስ ማን ይደርስላቸዋል? እዛ ሄዋንም እዛ ቀርታለች። ሄዋንም እዛ ባለፈው አይተናል። እዛ ሴቶቹ ጋር እየተሰቃየች ነው። ያው አይታቸዋል። ያፌት ከእነሱ ካጠፉ ይገላቸዋል። ባለፈው ልጅቷ ልክ ስትወጣ ብቻ በዚህ ምክንያት ገደሏት። ሌላም ደግሞ እንደዛ ሊያደርገው ይችላል። እና ያፌት እስኪ እንዴት ነው የሚቀጣ? በምንድን ነው? ማን ነው የሚያስቀጣ? እንግዲህ ኤፍራታም ቁጭ ብላለች ከሱ ጋር። ፍትህ የለም ማለት ነው። ያፌት መቼ ነው ፍትህ? ያፌት መቼ ታስሮ ወይም ደግሞ የእጁን አግኝቶ ሌሎቹ ነጻ ይወጣሉ? እና ያሳዝናል። እኔ ግን የቢኒ ነገር በጣም ነው ያሳዘነኝ። ጽዮንማ በጣም ይቅርታ እንኳን ሳይባባሉ በአቤል ምክንያት እንደዚህ ተራርቆ ይቅርታ እንኳን ሳያደርግላት በጣም አዝኖበት ነበረ ጽዮን ላይ። ጽዮን ደግሞ በጣም ታፈቅረዋለች፣ እሱም እንደዛው። ግን አቤል ይሄ ነገር አድርጎ በመሀል ዞር ብሏል እና
በዛሬ ቀን ደግሞ የሱ ሞት ስሰማ ጽዮን በቃ ራሷን ሳተች። በጣም ከባድ ነው። ናታንም እንደዛ፣ ቤዛም እንደዛ። ሉሊትም እንግዲህ አላቅም፣ ሉሊትም እየፈራች ነው። የደረሰባት ከባድ ነገር ነው እና መጨረሻው ምን ይሁን? ይሄ ቤተሰብ መቼ ነው ፍትህ የሚያገኙ? እንደዚህ ነው የሚኖሩት? እንደዚህ ነው የሚቀጥሉት? ፍትህ ሳይገኝ እንዴት እስካሁን ይሄ ሰው አልታሰረ ወይ የሆነ ነገር አልሆነም። ከታሰረም ይሄው እንዳያችሁ ወጥቷል። ወጥቶ እንግዲህ ቢኒ ለምን አሳሰረኝ ብሎ ቢኒን ገሎታል። እና አቤል ደግሞ እስር ቤት ሄዶ ጠይቆ ነበረ ያፌትን። ያፌት እንግዲህ አቤል የሆነ ነገር ብሎ ነበረ። አንተ እንግዲህ እዚህ ከሆንክ ኤፍራታ የናታን እቅፍ ውስጥ ትሆናለች እያለ ነበረ። ቢሆንም ግን ያፌት ወዳ ነው የወጣ። ብቻ ይገርማል። ከህግ በላይ መሆኑ ነው የገረመኝ የያፌት ነገር። መጨረሻው ምን ይሆናል? ይሄ ሰዎች ይሄ ቤተሰብ እንደተሰቃዩት ነው ምኖሩት። ኤፍራታ ያፌት እስር ቤት እንዳደረ አታቂም ነበረ። እሱ ከቤት ወጣልኝ ብላ ደስ ብሏት ነበረ። እንደገና ደግሞ የሆነ ብር በቦርሳ ውስጥ አድርጎ ያንቺ ነው ብሎ ነው የላኩለት። እንግዲህ ያፌት ሲፈትናት ነው እንደዚህ ያደረገው። ከዚህ በፊት ገኒ እናቴ እንደሆነች አስመረምራታለሁ፣ ምርመራ ማድረግ አለብኝ፣ ከዛ በኋላ እናቴን ይቀበላታለሁ ብላ ነበር። እናቴ ከሆነች እና ከቤዛ ግማሽ ከያፌት ደግሞ ግማሽ ፈልጋ ነበረ። ግን ያፌት እሺ ያላላትን በእጅሽ አልሰጥሽም፣ አብረን ደን እንገዛለን የፈለግሽ ብሏት ነበረ። በዛሬ ቀን እንግዲህ ያፌት መፈተን ሲፈልግ በር ላይ አንድ ሰው ጥሎ ሲሄድ ያ ብር ደግሞ እሱ አስገብታ ወደ ቤዛ ስደውል ቤዛ እኔ አይደለው ማለት መጨረሻ ላይ እኔ በፊት ያጠራቀምኩት ብር ነው ያለችው። ያፌት ስጠይቃት እንግዲህ ለታሪኩ ኤፍራታን በደንብ ተከታተልልኝ የሆነ ነገርማ ለማድረግ አስባለች ብሏል። እንግዲህ ኤፍራታም ትያዛለች ብዬ አስባለሁ። ማን ነው የሚያሸንፈው ግን? አንዴ ከያዘችን ኤፍራታ ከሷ ማምለጥ አንችልም ብሏል። ሄዋን መቼ ነው የምትመጣ? ፖሊሷ ሄዋን ብትመጣ እሷ ለህግ ብታቀርበው ይሄ ሰው ይመረጣል ብዬ ነው ማስበው። እንግዲህ እንዳያችሁ ብንም ለህግ ቢያቀርብም ይሄ ዳኛ በጉቦ አይገዛም ተብሎ ነበረ። ቢሆንም ግን ይሄው በአንድ ቀን ወጣል ያፌት። እንግዲህ ደህና